ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። በኮሚኒቲ ሺልድ የፕሪሚየር ሊግ አሸናፊ የሆነው አርሰናል ከኤፍኤ ካፕ አሸናፊ ከሆነው ከማንቸስተር ሲቲ ጋር 11 ሰዓት ላይ የሚገናኝ ይሆናል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በኢትዮጵያ የሰዓት አቆጣጠር 11 ሰዓት ላይ የፕሪሚየር ሊግ አሸናፊ የሆነው አርሰናል ከማንቸስተር ሲቲ ጋር የሚገናኙ ይሆናል። እንደሚታወቀው ባለፈው በተጠናቀቀው ሲዝን በ2025/26 የውድድር ዘመን አርሰናሎች የፕሪሚየር ሊግ ዋንጫ ማሸነፋቸው አይዘነጋም። ማንቸስተር ሲቲዎችም የኤፍኤ ካፕ አሸናፊ መሆን ችሏል። በዚህም አማካኝነት በዛሬው ዕለት በሚደረገው የኮሚኒቲ ሺልድ ጨዋታ ላይ የሚገናኙ ይሆናል። ይህ የኮሚኒቲ ሺልድ ጨዋታ ምንጊዜም የአዲሱ የውድድር ዘመን አብሳሪ ጨዋታ ነው። እንደሚታወቀው ቀጣይ አርብ አርሰናል በሚያደርገው ጨዋታ የ2026/27 የውድድር ዘመን በይፋ ይጀምራል። ይህ የኮሚኒቲ ሺልድ ጨዋታ በእንግሊዝ እግር ኳስ ውስጥ እንግዲህ ታሪካዊ ከሚባሉ የዋንጫ ጨዋታዎች መካከል አንዱ ነው። በዚህ ታሪካዊ ጨዋታ ላይ ደግሞ የእንግሊዝ ፕሪሚየር ሊግ ኃያል ክለቦች የሆኑት አርሰናልና ማንቸስተር ሲቲዎች የሚገናኙ ይሆናል። በአርሰናል በኩል በዚህ ጨዋታ ላይ ዊሊያም ሳሊባና ቲምበር እንደማይሰለፉ ተረጋግጧል። በማንቸስተር ሲቲ በኩል ሮድሪ በዚህ ጨዋታ ላይ እንደማይኖር ነው እየተነገረ የሚገኘው። ከዛ በተጨማሪም ግን በዓለም ዋንጫው ምክንያት በዚህ ጨዋታ ላይ ሊሰለፉም ላይሰለፉም የሚችሉ ተጫዋቾች እንዳሉ ነው እየተነገረ የሚገኘው። በአርሰናል በኩል ዴክላን ራይስ፣ ቡካዮ ሳካ እንደዚሁም ማርቲን ዙቢሜንዲ በዓለም ዋንጫ ላይ ረዥም ርቀት መጓዝ ይችላል። በተለይ ማርቲን ዙቢሜንዲ ከስፔን ብሔራዊ ቡድን ጋር በመሆን የ2026 የዓለም ዋንጫ ማሸነፉ አይዘነጋም። በዚህ ጨዋታ ላይ ግን ብዙ ደቂቃዎችን የመጫወት እድላቸው ጠባብ እንደሆነ ነው እየተነገረ የሚገኘው። በእርግጥ መመለስ ከነበረባቸው ጊዜ ቀደም ብሎ ነው የተመለሱት። ነገር ግን እስካሁን ድረስ ምንም አይነት የወዳጅነት ጨዋታ ማድረግ አልቻሉም። እናም በዚህ ምክንያትም በዚህ ጨዋታ ላይ ብዙ የመጫወቻ ደቂቃ ላያገኙ ይችላሉ ነው እየተባለ የሚገኘው። በማንቸስተር ሲቲ በኩልም ኤርሊንግ ሃላንድ፣ ማርክ ጌ፣ ኒኮ ኦራይሊ፣ ራያን ቸርኪ፣ ጀረሚ ዶኩ እንደዚሁም ደግሞ ኤሊየት አንደርሰን በዚህ ጨዋታ ላይ ብዙ የመጫወቻ ደቂቃ ያገኛሉ ተብሎ አይጠበቅም። ከኤርሊንግ ሃላንድ እና ከጀረሚ ዶኩ ውጪ ደግሞ ሁሉም ረዥም ርቀት መጓዝ ችሏል። በተለይ ማርክ ጌ፣ ኒኮ ኦራይሊ እንደዚሁም ኤሊየት አንደርሰን እና ራያን ቸርኪ በደረጃ ጨዋታ ላይ መሳተፋቸው አይዘነጋምና በዚህ ምክንያት በዚህ ጨዋታ ላይ ብዙ የመጫወቻ ደቂቃ ላያገኙ ይችላሉ እየተባለ ይገኛልና ይህም ደግሞ የጨዋታውን ድምቀት እንዳይቀንሰው ነው የሚሰጋው። ምክንያቱም የዓለም ዋንጫው ባይኖር ኖሮ እነዚህ ተጫዋቾች በእርግጠኝነት በዚህ ጨዋታ ላይ ይሰለፉ ነበረ። ነገር ግን በዓለም ዋንጫው ምክንያት በዚህ ጨዋታ ላይ ላይሰለፉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ቢሰለፉም ግን ብዙ ደቂቃዎችን አይጫወቱም ነው እየተባለ የሚገኘውና በዚህ ምክንያት ምናልባትም ትንሽ ቀዝቀዝ ሊል ይችላል። እንደዛም ቢሆንም ግን ተጠባቂ የሚባል ጨዋታ ነው። በተለይ ባለፈው ሲዝን እነዚህ ሁለት ክለቦች አንደኛና ሁለተኛ ደረጃን ይዘው ነው ያጠናቀቁት። እናም በዚህ ምክንያትም ተጠባቂ ጨዋታ ያደርገዋል። በእርግጥ በሁለቱም ቡድን በኩል ሙሉ ለሙሉ ለአዲሱ የውድድር ዘመን ተዘጋጅቷል ለማለት ትንሽ ያስቸግራል። በእርግጥ ጥሩ ነገሮችን ተመልክተናል በቅድመ ውድድር ዝግጅት ጨዋታዎች ላይ። እንደዛም ቢሆንም ግን አሁንም የሚቀራቸው ነገር እንዳለ ነው እየተመለከተን የምንገኘው። አርሰናሎች እንግዲህ በቅድመ ውድድር ዝግጅታቸው ወቅት 4 ጨዋታዎችን ማድረግ ይችሏል። አንዱን ሲያሸንፉ በሁለቱ ተሸንፈው አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ከኮሞ ጋር ያደረጉትን የመጨረሻ ጨዋታ 1-1 በሆነ ውጤት ሲያጠናቀቁ በቦሩሲያ ዶርትመንድ 3-2 እንደዚሁም ደግሞ በሪያል ቤቲስ 3-1 በሆነ ውጤት ሲሸነፉ ጄሮናን 4-1 በሆነ ውጤት ማሸነፍ ችሏል። ማንቸስተር ሲቲዎች በአንጻሩ 3 የወዳጅነት ጨዋታ ነው ያደረጉት። ከነዚህ 3 ጨዋታዎች መካከል ሁለቱን ሲያሸንፉ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ከኢንተር ሚላን ጋር ያደረጉትን ጨዋታ 1-1 በሆነ ውጤት ሲያጠናቅቁ አትሌቲኮ ማድሪድን ደግሞ 3-1 በሆነ ውጤት ማሸነፍ ችሏል። በውጤት ረገድ ከአርሰናል ይልቅ ማንቸስተር ሲቲዎች የተሻለ ውጤትን አስመዝግቧል። እንደዚያም ቢሆንም ግን ሁለቱም ቡድኖች ተጨማሪ የመዘጋጃ ጊዜ ቢሰጣቸው ደስተኛ እንደሚሆኑ ግን በእርግጠኝነት መናገር ይቻላል። ይህንንም ጨዋታ ደግሞ እንደ ወዳጅነት ጨዋታ ይቆጥሮታል ተብሎ ነው የሚጠበቀው እና ምናልባትም በዚህ ምክንያት እነዚህ በዓለም ዋንጫ ላይ የቆዩ ተጫዋቾች የመጀመሪያውን 45 ደቂቃ ሊጫወቱ የሚችሉበት እድል አለ ተብሎ ይጠበቃል። አርሰናሎች እንግዲህ በዚህ የክረምት የዝውውር መስኮት በዋነኝነት ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ክሪስቶስ ዙሊስን ደግሞ በ34 ሚሊዮን ፓውንድ አስፈርሟል። በአጠቃላይ ለእነዚህ ሁለት ተጫዋቾች 109 ሚሊዮን ፓውንድ ማውጣት ችሏል። በዚህ ጨዋታ ላይ እነዚህ ሁለት ተጫዋቾች ተጠባቂ የሚባሉ ናቸው። በእርግጥ ብሩኖ ጉማሬሽ ከኮሞ ጋር በተደረገው የወዳጅነት ጨዋታ ላይ የመጀመሪያውን ጨዋታ ለአርሰናል ማድረግ ይችላል። በዚህ ጨዋታ ላይም 45 ደቂቆችን ነበረ የተጫወተው። በዛም ደግሞ ጥሩ የሚባል እንቅስቃሴን ማሳየት ችሏል። ክሪስቶስ ዙሊስ ግን አራቱንም የፕሪሲዝን ጨዋታዎች ማድረግ ሲችል በተለይ በሶስቱ ላይ በቋሚነት ነበረ የጀመረው። በአጠቃላይም 1 ግብና 2
2 አሲስቶችን ማስመዝገብ ችሏል። ከኮሞ ጋር በተደረገው ጨዋታ ግን 29 ደቂቃዎችን ብቻ ነበር የተጫወተው። እዛም ያን ያህል የሚባል እንቅስቃሴን ማድረግ አልቻለም። በዚህ ጨዋታ ላይ ግን በቋሚነት ሁለቱም ይጀምራሉ ተብሎ ይጠበቃል። በማንቸስተር ሲቲ በኩል በዋነኝነት ኤሌት አንደርሰንን ነው ከኖቲንጋም ፎረስት በ116 ሚሊዮን ፓውንድ ያስፈረሙት። ከዛ ውጭ ግን ወጣት ተጫዋቾችን ማስፈረም ችሏል። እንደዛም ቢሆንም ግን ለዋናው ቡድን በቋሚነት ይጀምራሉ ተብሎ አይጠበቅም። ኤሌት አንደርሰንም በዚህ ጨዋታ ላይ ምን ያህል ደቂቃ ይጫወታል የሚለውም በጣም ትልቅ ጥያቄ ነው። በተለይ ከእንግሊዝ ብሔራዊ ቡድን ጋር እስከ ደረጃ ጨዋታ መጓዙን ተከትሎ እስካሁን ድረስ ምንም አይነት የወዳጅነት ጨዋታ ማድረግ አልቻለም። ስለዚህ በዛሬው ዕለት ምናልባትም ለማንቸስተር ሲቲ የመጀመሪያውን ጨዋታ ያደርጋል ተብሎ ይጠበቃል። እንደዛም ቢሆንም ግን ብዙ ደቂቃዎችን ይጫወታል ተብሎ ግን አይጠበቅም። እናም በሁለቱም በኩል እንግዲህ እነዚህ አዳዲስ ፈራሚዎች ይጠበቃሉ። አርሰናሎች እንግዲህ ያለፈው ሲዝን የፕሪሚየር ሊጉ አሸናፊ ናቸው። በዚህ ሲዝንስ በድጋሚ ፕሪሚየር ሊጉን ማሸነፍ ይችላሉ የሚለው በጣም ትልቅ ጥያቄ ነው። በእርግጥ በዚህ ሰዓት ላይ ከሌሎቹ ቡድኖች አንጻር አርሰናሎች የተሻለ የሚባል ስኳድ አላቸው። የተሻለ የሚባል የተጫዋቾች ስብስብ አላቸው። በተለይ ደግሞ ባለፈው ሲዝን የፕሪሚየር ሊጉን ዋንጫው ካነሳው ቡድን ውስጥ በዚህ ሰዓት የሌለው ሁለት ተጫዋቾች ናቸው። አንደኛው ኦዲጋርድ ሲሆን ሌላኛው ደግሞ ትሮሳርድ ናቸው። እነዚህ ደግሞ በተለይ ትሮሳርድ የተሻለ እንቅስቃሴን አድርጓል። ኦዲጋርድ ግን ብዙ ጨዋታዎችን ለአርሰናል ማድረግ አልቻለም። ስለዚህ ያን ያህል ይጎዳሉ ተብሎ አይጠበቅም። ከዛ ውጭ ግን ፕሪሚየር ሊጉን ማሸነፍ የቻሉ ተጫዋቾች ሙሉ ለሙሉ በቡድን ውስጥ አሉ። በእርግጥ ከዚህ በኋላም የዝውውር መስኮቱ እስከሚዘጋ ድረስ እነ ዙቢሜንዲ እንደዚሁም ደግሞ እነ ሉዊስ ስኬሊ ክለቡን ሊለቁ ይችላሉ ነው እየተባለ የሚገኘው። እንደዛም ቢሆንም ግን በዚህ ሰዓት ለዚህ ጨዋታ ግን እነዚህ ተጫዋቾች በቡድን ውስጥ አሉ። እናም ለአርሰናሎች በዚህ ሰዓት ጠንካራ የሚባል የስኳድ ስብስብ ነው ያላቸው። በዚህ ምክንያትም ፕሪሚየር ሊጉን ያሸንፋሉ ተብሎ ይጠበቃል። ነገር ግን ምን አይነት የጨዋታ ስታይልን ይዞ ይመጣሉ የሚለውን ግን በዚህ ጨዋታ ላይ የተወሰነ ፍንጭ እናገኝበታለን ተብሎ ይጠበቃል። ባለፈው ሲዝን እንግዲህ አርሰናሎች በጣም አስጠሊታ የሚባል የጨዋታ ስታይልን ነበር ሲጠቀሙ የነበሩት። በተለይ ለገለልተኛ ተመልካች ያን ያህል የሚያዝናና አይደለም። በእርግጥ ውጤታማ አድርጓቸዋል። የፕሪሚየር ሊግ አሸናፊ አድርጓቸዋል። ነገር ግን ጨዋታ ለመመልከት ለሚገባ ደጋፊ ግን ያን ያህል የሚያዝናና ጨዋታ አልነበረም። ይህንን ጨዋታ በቀጣይ ሲዝንም ይጠቀምበታሉ ወይ? በጣም ትልቅ ጥያቄ ነው። ነገር ግን በዚህ ጨዋታ ላይ ግን የተወሰነ ፍንጮችን ልንመለከት የምንችልበት እድል እንዳለ ግን መዘንጋት የለብንም። በማንቸስተር ሲቲ በኩል በጣም ብዙ ለውጦች ተደርጓል። በዋነኝነት አሰልጣኙ ፔፕ ጋርዲዮላ ለቋል። በሱ ምትክም ማሬስካ ተቀጥሯል። በእርግጥ ማሬስካ በፔፕ ጋርዲዮላ ስር ሰርተዋል። ነገር ግን ደግሞ ፔፕ ጋርዲዮላ አይደለም። ላለፉት 9ና 10 ዓመታት ፔፕ ጋርዲዮላ በማንቸስተር ሲቲ ቤት በጣም አስደናቂ የሚባል ቡድን መገንባት ችሏል። ሁሉንም ዋንጫዎችንም በማንቸስተር ሲቲ ቤት ማንሳት የቻለ አሰልጣኝ ነው። በተለይ ደግሞ 4 ተከታታይ የፕሪሚየር ሊግ ዋንጫዎችን ሲያሳካ መመልከት ችለናል። በታሪካቸው ለመጀመሪያ ጊዜም የሻምፒዮንስ ሊግ ዋንጫን ማንሳት የቻሉት በፔፕ ጋርዲዮላ ስር ነው የነበረውና ፔፕ ጋርዲዮላ መልቀቁ ማንቸስተር ሲቲ ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ይጠበቃል። ማሬስካም ፔፕ ጋርዲዮላ ትቶት የሄደውን ቦታ የመሙላት ከባድ ኃላፊነት አለባቸው። ይህንን ኃላፊነት ይወጣሉ ወይ የሚለውን የምንመለከት ይሆናል። በዚህ ጨዋታ ላይ ግን ምን አይነት የጨዋታ ስታይል ሊጠቀሙ ይችላሉ የሚለውን ፍንጭ የምናይበት ጨዋታ ይሆናል ተብሎ ነው የሚጠበቀው። በተጨማሪም በርናንዶ ሲልቫ፣ ጆን ስቶንስ፣ ራይንደርስ ከክለቡ ለቋል። እንደዚሁም በቀጣይም ሮድሪም ክለቡን ይለቃል ተብሎ ነው የሚጠበቀውና እነዚህ ወሳኝ የሚባሉ ተጫዋቾች መልቀቃቸውን ተከትሎ እንዴት ነው ሃንድል የሚያደርገው? ምን አይነት ቡድንስ ይገነባል? ምን አይነት ማንቸስተር ሲቲንስ ልንመለከት እንችላለን የሚሉ የተለያዩ ጥያቄዎች አሉና በዚህ ጨዋታ ላይ የተወሰነ ፍንጮች የምናገኝበት ይሆናል ተብሎ ነው የሚጠበቀው። በእርግጥ በቀድሞ ውድድር ዝግጅት ጨዋታዎች ላይ ከነ አትሌቲኮ ማድሪድ እና ከነ ኢንተር ሚላን ጋር ተጫውቷል። እንደዚያም ቢሆንም ግን አርሰናል ከነዚህ ሁለት ክለቦች የተሻለ ቡድን ነው። እንደዚሁም የፍጻሜ ጨዋታ እንደመሆኑ መጠን ኮስተር ያለ ጨዋታን እንመለከታለን ተብሎ ነው የሚጠበቀውና በእንደዚህ አይነት ጨዋታዎች ላይ ምን አይነት ማንቸስተር ሲቲ ልንመለከት እንችላለን የሚለውን የምናይበት ጨዋታ ነውና በሁለቱም በኩል በጣም ተጠባቂ የሚባል ጨዋታ ነው። እነዚህ ሁለት ክለቦች እንግዲህ በኮሚኒቲ ሺልድ ጨዋታዎች ላይ 3 ጊዜ መገናኘት ይችላል። ለመጀመሪያ ጊዜ የተገናኙት 1934 ላይ ነው የነበረው። ያንንም ደግሞ አርሰናሎች ነበሩ ያሸነፉት። ከዛ 2014 ላይ ተገናኝቶ ነበረ። ያንንም ጨዋታ በድጋሚ አርሰናል አሸነፉ። ለመጨረሻ ጊዜ የተገናኙት 2023 ላይ ነው የነበረው። ያንንም ጨዋታ አርሰናሎች በፍጹም ቅጣት ምት ማሸነፍ ችሏል። በሙሉ 90 ደቂቃ እንግዲህ አንዳቻ ነበረ ያጠናቀቁት። ቅድሚያ ፓልመር ነበረ ለማንቸስተር ሲቲ ጎል ማስቆጠር የቻለው። ከዛ በኋላ ግን 101ኛው ደቂቃ ላይ ትሮሳርድ አርሰናልን አቻ የሚያደርግ ግብ አስቆጠረ። ከዛም በፍጹም ቅጣት ምት አርሰናሎች ማንቸስተር ሲቲን 4-1 በሆነ ውጤት በማሸነፍ የኮሚኒቲ ሺልድ ዋንጫ አሸናፊ መሆን ይችላል። ሌላም አንድ ስታት አለ። በኮሚኒቲ ሺልድ እንደምናውቀው የፕሪሚየር ሊግ እና የኤፍኤ ካፕ አሸናፊዎች ናቸው የሚገናኙትና ባለፉት 10 የኮሚኒቲ ሺልድ ጨዋታዎች 8ቱን ያሸነፉት የኤፍኤ ካፕ አሸናፊ ቡድኖች ናቸው። አርሰናልም ባለፉት 2 ከማንቸስተር ሲቲ ጋር በተገናኙባቸው የኮሚኒቲ ሺልድ ጨዋታዎች ኤፍኤ ካፕን በማንሳታቸው የኮሚኒቲ ሺልድ አሸናፊ መሆን የቻሉ ክለብ ሆኗልና በዛሬስ ጨዋታ ላይ የኤፍኤ ካፕ አሸናፊ ነው ወይስ የፕሪሚየር ሊግ አሸናፊ ነው ዋንጫውን የሚያነሳው የሚለውን አብረን የምንመለከት ይሆናል። ነገር ግን እንዳጠቃላይ ተጠባቂ
የሚባል ጨዋታ ነው። ሁለቱም ቡድኖች በቀጣይ ዓመት ሊያሳዩ የሚችሉትን የጨዋታ ስታይል በደንብ የምንመለከትበት እንደዚሁ ለቀጣይ ዓመትስ ዝግጁ ናቸው ወይ በሙሉ ብቃታቸው ላይ ናቸው ወይ የሚገኙት የሚለውን ነገር በዛሬው ጨዋታ ላይ በደንብ የምንመለከት ይሆናል። እናም 11 ሰዓት ላይ የሚደረገው የአርሰናልና የማንቸስተር ሲቲ የኮሚኒቲ ሺልድ ጨዋታ ተጠባቂ ጨዋታ ነው። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ይህንንስ ጨዋታ ማን ሊያሸንፍ ይችላል ብላችሁ ትገምታላችሁ? መልሳችሁን፣ አስተያየታችሁን፣ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።